ይስጥልኝ ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በቅድሚያም ዋና ዋና ዜና የአንጎላው ፕሬዝዳንት ጆ ሎሬንዞ በኢትዮጵያ የነበራቸውን ቆይታ አጠናቀው ወደ አገራቸው ተመለሱ። በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት ተካሄደ። ከውጭ ኢራን በኒውክሌር ፕሮግራሟ ላይ አዲስ ስምምነት ልታደርግ እንደምትችል ተገለጸ። ዜናውን እየመራው አብሬያችሁ ቆይታ ማደርገው ሀና አስታጥቄ ነኝ። ቆይታችሁ ከኛ ጋር ይሁን። የአንጎላ ፕሬዝዳንት ጆኦ ሎሬንዞ በኢትዮጵያ የነበራቸውን ቆይታ አጠናቀው ወደ አገራቸው ተመለሱ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለፕሬዝዳንቱ አሸኛኘት አድርገውላቸዋል። ፕሬዝዳንት ጆኦ ሎሬንዞ የአፍሪካ ህብረት ኮሚሽን ሊቀመንበርና የኮሚሽነሮች ይፋዊ የስራ ርክክብ ስነ ስርዓት ላይ ተገኝተዋል። ፕሬዝዳንቱ በኢትዮጵያ በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ጉዳዮች ላይ ተወያይተዋል። በ38ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የህብረቱ ኮሚሽን ሊቀመንበር ሆነው የተመረጡት መሐመድ አሊ የሱፍ ትላንት በይፋ ስራ ጀምረዋል። ኢትዮጵያና እስራኤል በተለያዩ ዘርፎች ያላቸውን ትብብር ለማሳደግ ያለመ ምክክር አደረጉ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከእስራኤል የኤነርጂና የመሰረተ ልማት ሚኒስትር ኤሊ ኮሄን ጋር በሁለትዮሽ ሀገራዊ ጉዳዮች ላይ ተወያይተዋል። በውይይታቸውም በኃይል፣ በመሰረተ ልማት፣ በማዕድንና በኢንቨስትመንት ዘርፎች የሀገራቱን የሁለትዮሽ ትብብር ማሳደግ በሚቻልበት ሁኔታ ላይ መክረዋል። በኢትዮጵያና በእስራኤል መካከል ያለውን ጠንካራ ግንኙነት ያረጋገጡት ሚኒስትር ኮሄን ኢኮኖሚያዊ ትብብርን በይበልጥ ማጠናከር እንደሚያስፈልግም በአጽንኦት ገልጸዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ተጨባጭ የጋራ ተጠቃሚነት መሰረት በማድረግ ጠንካራ የኢኮኖሚ አጋርነት ለመፍጠር ቁርጠኛ መሆናቸውን አረጋግጠዋል። በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት ተካሄደ። ውይይቱን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ መርተውታል። በመድረኩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጸዋል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የሰጠውን መመሪያ አለመቀበሉን አስረድተዋል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፉ ማህበረሰብን በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግ ጥሪ አድርገዋል። በክልሉ ወቅታዊ የሰላምና ጸጥታ ዙሪያ ማብራሪያ የሰጡት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባር ላይ እክል እየፈጠረ መምጣቱን አስረድተዋል። ዓለም አቀፉ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው እንዲቀጥሉም ጥሪ አቅርበዋል። የአፈር ማዳበሪያ ወደ ሀገር ውስጥ የማጓጓዝ አፈጻጸም በጥሩ ደረጃ ላይ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። የአፈር ማዳበሪያ ወደ ሀገር ውስጥ ለማጓጓዝ የተቋቋመው ስትሪንግ ኮሚቴ እቅድ አፈጻጸም ተገምግሟል። በዚህም እስከ መጋቢት 4 ቀን ያለው አፈጻጸም የተገመገመ ሲሆን በአመቱ ከተያዘው 2.4 ሚሊዮን ሜትሪክ ቶን ውስጥ ከ700 ሺህ ሜትሪክ ቶን በላይ ወደ ሀገር ውስጥ ማጓጓዝ ተችሏል ተብሏል። የስትሪንግ ኮሚቴው ሰብሳቢና የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የታየው አፈጻጸምና በተቋማት መካከል የነበረው መናበብ የሚበረታታ መሆኑን ገልጸዋል። የግብርና ሚኒስቴርና የስትሪንግ ኮሚቴ ምክትል ሰብሳቢ ዶክተር ግርማ መንቴ በበኩላቸው በግብርና ሚኒስቴር በኩል ከተያዘው የግዢ እቅድ ጋር የተጣጣመ መሆኑን ተናግረዋል። በሌላ በኩል ወደ ሀገር ውስጥ ያልገባውን ቀሪ ማዳበሪያ በፍጥነት አጓጉዞ ለማጠናቀቅ የታየውን ቅንጅታዊ አሰራር ማጠናከር እንደሚገባ መገለጹን የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ አመላክቷል። አምባሳደር ብሩክ መኮንን የሹመት ደብዳቤያቸውን ለግርማዊ ንጉስ ቻርልስ ሳልሳዊ አቀረቡ። በብሪታንያና ሰሜን አይርላንድ የኢፌዴሪ ባለሙሉ ስልጣን አምባሳደር ብሩክ መኮንን የሹመት ደብዳቤያቸውን ለግርማዊ ንጉስ ቻርልስ ሳልሳዊ በቤኪንግሃም ቤተመንግስት አቅርበዋል። በስነ ስርዓቱ ወቅት አምባሳደሩ በኢትዮጵያና በእንግሊዝ መካከል ያለውን ታሪካዊና ዘላቂ ግንኙነት የበለጠ ለማጠናከር ያላቸውን ቁርጠኝነት አጽንኦት ሰጥተው በማብራራት ሀገራቸው ቅድሚያ የምትሰጣቸውን ቁልፍ ጉዳዮችም ዘርዝረዋል። የያዝነው ዓመት በሁለቱ ሀገራት ዘላቂ ግንኙነት ውስጥ ትልቅ ምዕራፍ የተመዘገበበት የግርማዊት ንግስት ኤልሳቤጥ ዳግማዊ የኢትዮጵያ ጉብኝት 60ኛ ዓመት መሆኑን ጠቅሰው ፕሬዝዳንት ታዬ አጽቀሥላሴ ግርማዊ ንጉስ ኢትዮጵያ እንዲጎበኙ መጋበዛቸውን ጠቅሰዋል። መረጃው የውጭ ጉዳይ ሚኒስቴር ነው።
በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከቻይና የውጭ ጉዳይ ምክትል ሚኒስቴር ቼን ሻኦዶንግ ጋር በሁለትዮሽ ግንኙነት ጉዳዮች ዙሪያ ተወያዩ። ውይይታቸው 55 ዓመታት ጠንካራ አጋርነት ለጋራ ብልጽግና በሚል መሪ ሀሳብ እየተከበረ ያለውን 55ኛ ዓመት የኢትዮ ቻይና ዲፕሎማሲያዊ ግንኙነት በዓልን የተመለከተ እንደነበርም ተገልጿል። በውይይቱም በኢትዮጵያና በቻይና መካከል ያለውን ሁለንተናዊ ስትራቴጂካዊ አጋርነት ማሳደግ ላይ ሁለቱም ወገኖች አጽንኦት ሰጥተው መወያየታቸውን በቤጂንግ የኢትዮጵያ ኤምባሲ የተገኘው መረጃ ያመላክታል። በተጨማሪም በንግድ፣ በኢንቨስትመንት፣ በመሰረተ ልማት ዝርጋታና በቴክኖሎጂ ሽግግር ትብብርን ማጠናከር የሚቻልባቸውን መንገዶች ማንሳታቸውም ተጠቅሷል። ቻይና ለኢትዮጵያ ኢኮኖሚ እድገት፣ ቀጠናዊ መረጋጋትና የህዝብ ለህዝብ ግንኙነት የምታደርገውን ቀጣይነት ያለው ድጋፍን በተመለከተ ተወያይተዋል። ኤሮ አይረን ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የሪቪዚት ኢንስቲትዩሽን ኦፍ ስልጠና መጀመሩን አስታወቀ። ስልጠናው ሰልጣኞች የልምድ ክህሎታቸውን ለማጠናከር የሚረዳቸው ሲሆን ለ3 ወራትም ያህልም እንደሚወስዱም ተገልጿል። ቦንቱ ጉተማ ተጨማሪ አላት። ኤሮ አይረን ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የሪቪዚት ኢንስቲትዩሽን ኦፍ ዲዛይን ስልጠና ማስጀመሩን አስታወቀ። ተቋሙ ላለፉት 8 ዓመታት በኢንቴሪየር ዲዛይን እና በግንባታ ላይ በመሰማራት እየሰራ ቆይተዋል። ሰልጣኞችም አስቀድሞ የተማሩት የትምህርት መስክ ከግንባታ ወይም ከኮንስትራክሽን ጋር የተዛመደ መሆን አለበትም ተብሏል። ይህም ደግሞ ሰልጣኞች የልምድ ክህሎታቸውን ለማጠናከር የሚረዳቸው ሲሆን ለ3 ወራት ያህል እንደሚወስዱትም ተናግረዋል። የኤሮ አይረን ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር መስራች የሆኑት ፍሬዘር ተሾመ እንደተናገሩት ስልጠናው ፈጠራን የሚያበረታታና ቴክኖሎጂን የሚያስፋፋ ነው ብለዋል። ባለፉት 8 የስራ ዓመታት በተሰማራንበት የኢንቴሪየር ዲዛይንና የኮንስትራክሽን ዘርፍ የውስጥ ዲዛይን ቴክኒካዊነት ላይ፣ የፈጠራ ብቃት ላይ እንዲሁም ደግሞ የኢንቴሪየር ዲዛይን የንግድ ገጽታዎች ላይ የሚያገናኝ ልዩ የትምህርት ክፍተት አይተናል። ለዚህም ነው ዛሬ ሪቪዚት ኢንስቲትዩሽን ኦፍ ዲዛይንን ያቋቋምነው የፈጠን ነው። በዚህም ዓለም አቀፍ ደረጃውን የጠበቀ የሶፍትዌር ስልጠና፣ የተግባር ልምድና ዘመናዊ ቴክኖሎጂዎችን ለመስጠት በኢትዮጵያና በሌሎች ሀገራት ቀጣዩን ትውልድ የሚያበረታቱ የሚያነሳሱ ኢንቴሪየር ዲዛይነሮችን ለማብቃት ለማሰልጠን ሙሉ ዝግጅት ያደረግ ነው። ራዕያችን ግልጽ ነው። ተሰጥኦ የሚያጎለብት ፈጠራን የሚያበረታታ እና ሰልጣኞችን በኢንቴሪየር ዲዛይን እና በግንባታ ኢንዱስትሪዎች እንዲበለጽጉ ክህሎት የሚሰጥ የልቀት ማዕከል መፍጠር ነው። ሰልጣኞችም ስልጠናቸውን ካጠናቀቁም በኋላ የስራ እድል ለመፍጠር እንደሚተጋም ተገልጿል። ተቋሙ የሚሰጠው ሪቪዚት ኢንስቲትዩሽን ኦፍ ዲዛይን በፈለጉ የክፍያ ደረጃ መክፈል መቻሉ እና ሰልጣኞችም በሚፈልጉት ሰዓት እንዲወስዱ ማመቻቸቱ ከሌሎች የስልጠና ተቋማትም የሚለየው ነው ብለዋል። ለሰልጣኞች በሚመቻቸው መንገድ የስልጠና መርሃ ግብር ምቹነት ነው። ይህ ማለት ምንድን ነው? የሶፍትዌር ስኪል ትሬኒንግ ስለሆነ ይታወቃል። ኮንስትራክሽን ኢንዱስትሪ ላይ ያለው አርኪቴክትም ኢንጂነሮችም ምን ያክል ጠባብ ጊዜ ወይ ደግሞ ታይት የሆነ ስኬጁል በዕለታዊ እንቅስቃሴያቸው ላይ እንደሚያሳልፉ፣ ነገር ግን ለስልጠና የሚመቻቸውን ጊዜ አመቻችተናል። ግልጽ ለማድረግ ያክል ከሰኞ እስከ ዓርብ የጠዋት የቀንና የማታ መርሃ ግብር ሲኖረን፣ ቅዳሜና እሁድ ደግሞ የሳምንቱ መጨረሻ መርሃ ግብር ተዘጋጅቶላቸዋል። እንደዚሁም ደግሞ የስልጠና መርሃ ግብራችን ከአዲስ አበባ ውጪ ላለነው እንዴት ተደራሽ ይሆናል ለሚለው እንዲሁም ደግሞ ከአዲስ አበባ ውጪ ሳይሆን በመላው ዓለም ለሚገኙ በእንግሊዝኛ ላንጉጅ የሚሰጥ በመላው ዓለም ለሚገኙ የኦንላይን የሶፍትዌር ትሬኒንግም አመቻችተናል ማለት ነው። እንደዚህ አይነት ስልጠናዎችም አገሪቷ ለያዘችው ገጽታም ወሳኝ ነው ተብሏል። ተመልካቾቻችን አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ታደሰ ታምራት እየጠበቀን ነው። ተከታትለን እንመለስ። አመሰግናለሁ። ተመልካቾቻችን ከመከላከያ ምንጮች ያገኘናቸውን ዜና መከላከያ ይዘን ቀርበናል። ኢትዮጵያና ሩዋንዳ በተለያዩ ወታደራዊ መስኮች ዙሪያ በትብብር ለመስራት ተፈራረሙ። የኢትዮጵያና የሩዋንዳ ጠቅላይ ኤታማዦር ሹሞች በተለያዩ ወታደራዊ መስኮች በጋራ መስራት በሚችሉባቸው ጉዳዮች ዙሪያ ከተወያዩ በኋላ ስምምነቱን በኢትዮጵያ በኩል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ በሩዋንዳ በኩል ደግሞ የሩዋንዳው ጠቅላይ ኤታማዦር ሹም ጄኔራል ሙባረክ ሙጋጋ ፈርመዋል። የሁለቱ ሀገሮች መከላከያ ተቋማት የደረሱበትን የፊርማ ስምምነት ተከትሎ ጋዜጣዊ መግለጫም ተሰጥቷል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ
ተሾመ ገመቹ በሰጡት ጋዜጣዊ መግለጫ ኢትዮጵያና ሩዋንዳ በልዩ ልዩ ወታደራዊ ጉዳዮች ዙሪያ ከዚህ በፊት ለረጅም ዓመታት ሲሰሩ መቆየታቸውን ጠቁመው ወደፊት በመካከላቸው የነበረውን ትብብር የበለጠ አጠናክረው ለመስራት ከስምምነት ላይ መድረሳቸውን ገልጸዋል። በወታደራዊ አቅም ግንባታ ስልጠና፣ በተሞክሮ ልውውጥ፣ ሽብርተኝነትን ለመከላከልና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ በጋራ ለመስራት ከስምምነት ላይ መድረሳቸውንም ተናግረዋል። በሩዋንዳ መከላከያ ዓለም አቀፍ ግንኙነት ዳይሬክተር ጄኔራል ብርጋዴር ጄኔራል ፓትሪክ ካርታዋ በበኩላቸው ኢትዮጵያና ሩዋንዳ ረጅም ጊዜያትን ያስቆጠረ ጠንካራ ግንኙነት እንዳላቸውም ገልጸዋል። ኢትዮጵያ በችግራችን ጊዜ ፈጥና የደረሰችልን ሀገርም ነች ያሉት ብርጋዴር ጄኔራል ፓትሪክ ከኢትዮጵያ ጋር በልዩ ልዩ ወታደራዊ ጉዳዮች ዙሪያ ያለንን ግንኙነት አጠናክረን እንቀጥላለን ብለዋል። በመጨረሻም የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሩዋንዳ አቻቸው ሙባረክ ሙጋጋና ለልኡካቸው የራት ግብዣም አድርገውላቸዋል። በዕለቱም የልኡካን ቡድኑ የኢትዮጵያን ባህል አልባሳት፣ ልዩ ልዩ ስጦታዎችም ተበርክተውለታል። በራት ግብዣው ፕሮግራም ላይ የመከላከያ ኦርኬስትራ ቡድን የተለያዩ ጡመ ዜማዎችን በማቅረብ እንግዶችን አዝናንተዋል። በጄኔራል ስቲፈን ሩሽ የተመራው የፈረንሳይ መከላከያ ልዑክ የመከላከያን ዋር ኮሌጅ ጎበኘ። በጄኔራል ስቲፈን ሩሽ የተመራው የፈረንሳይ መከላከያ ልዑክ በመከላከያ ዋር ኮሌጅ በመገኘት የሥራ ጉብኝት ባደረጉበት ዕለት የመከላከያ ዋር ኮሌጅ ዓለም አቀፋዊና ቀጠናዊ ትስስር እያበረከተ ያለውን ጉልህ አስተዋጽኦም አድንቀዋል። የመከላከያ ዋር ኮሌጅ የኢትዮጵያን ወታደራዊ ስትራቴጂክ አመራር በቀጠናው እንዲፈጠር ከሀገሩም አልፎ ለከባቢው ሀገራት አቅምን በመገንባት በመማር ማስተማሩ ሂደት እያበረከተውን ጉልህ ሚና የሚበረታታና የሚደገፍ ነው ብለዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጄኔራል ቡልቲ ታደሰ የመማር ማስተማሩ ሂደትን በተመለከተ በመደጋገፍ ላይ የተመሰረተ ግንኙነትና ተግባቦት በመፍጠር ስራዎችን እየተሰሩ መሆኑን ገልጸው ቀጣይም አጠናክረው እንደሚቀጥሉም ተናግረዋል። አምባሳደር ነቢል ማህዲ ጁባ የሚገኘውን ለ19ኛ ሞተራይዝ ሻለቃ የተዘጋጀውን ሜዳሊያ አለበሱ። በደቡብ ሱዳን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ነቢል ማህዲ ጁባ የሚገኘውን የ19ኛ ሞተራይዝ ሻለቃንም ጎብኝተዋል። አምባሳደር ነቢል ማህዲ ከጉብኝታቸው በኋላም በኢትዮጵያ ወቅታዊ የተጨባጭ ሁኔታ ዙሪያ ለሻለቃው አባላት ማብራሪያም ሰጥተዋል። አምባሳደሩ በግዳጅ ተሰማርቶ ለቆዩ የሻለቃው አባላትም የተዘጋጀላቸውን ሜዳሊያም አልብሰዋል። ኢትዮጵያ በሰላም ማስከበር ተልዕኮ ቀደምት ታሪክ ያላት አፍሪካዊት ሀገር መሆኗን ያብራሩት አምባሳደሩ በደቡብ ሱዳን የሰላም ማስከበር ተልዕኮ የተሰማራውን የመከላከያ ሰራዊት የሰላም ኃያልነቱን ማረጋገጥ በመቻሉ የተሰማቸውን ደስታም ገልጸዋል። የ19ኛ ሞተራይዝድ ሻለቃ ምክትል አዛዥ ሌተናል ኮሎኔል ፍሬው ጨመዳ በበኩላቸው ሻለቃው ወደ ግዳጅ ከተሰማራበት ጊዜ ጀምሮ የተሰጠውን ግዳጅ በላቀ ብቃት መወጣት መቻሉን ጠቁመው ቀጣይም ተጨማሪ ስኬቶችን ለማስመዝገብ ያለውን አባላት ቁርጠኝነት፣ ዝግጁነትንም አብራርተዋል። ምክትል አዛዡ የሻለቃው አባላት ውስብስብ ግዳጅን ተወጥተው የሜዳሊያ ቀን በመብቃታቸው የተሰማቸውንም ደስታ ገልጸዋል። በስነ ስርዓቱ ላይ በደቡብ ሱዳን የኢትዮጵያ ኤምባሲ የስራ ኃላፊዎችና የተለያዩ ሀገራት ከፍተኛ ወታደራዊ አመራሮች የተገኙ ሲሆን የ19ኛ ሞተራይዝ ሻለቃ አባላት የዘጋጀላቸውን ሜዳሊያ በተለያዩ ኃላፊዎች አማካኝነት ለብሰዋል። ማሰልጠኛው ብቁና ጀማሪ መኮንኖችን የማፍራት ስራውን አጠናክሮ እንደሚቀጥል ተገለጸ። ጠንካራ ስልጠና ማንኛውንም ግዳጅ በብቃት መወጣት የሚችሉ ጀግኖች የሚፈጠሩበት ነው ሲሉ በመከላከያ ትምህርትና ስልጠና ዋና መምሪያ ምክትል ኃላፊና የባባና የመሰረታዊ ውትድርና ስልጠና ሜጀር ጄኔራል ኩመራ ነገሪ ተናገሩ። በስነ ምግባር የታነጸና የላቀ የአመራር ብቃት ያላቸውን መሪዎች ለማፍራት ማሰልጠኛ ትምህርት ቤቱ እየሰራቸው የሚገኙትን የተለያዩ የግንባታ የስልጠና አሰጣጥ ሂደትና የስልጠና መሰረተ ልማቶችን ጨምሮ የአሰልጣኝና የሰልጣኝ መኖሪያ ሰፈሮችን በትምህርት ቤቱ እየተሰሩ የሚገኙ የመዝናኛ ማዕከላትን ተዘዋውረው ተመልክተዋል። በጠንካራ ስልጠና ውስጥ በጥብቅ ወታደራዊ ስነ ምግባር ታንጾ የሚያልፍ ጀማሪ መኮንን ስነ ልቦናዊ፣ አካላዊ ዝግጁነቱን የተረጋገጠ ስለሚሆን የሚሰጠውን ግዳጅ በብቃት በመወጣት በጠላት ላይ የበላይነትን እንዲቀዳጅ ያደርገዋል ሲሉም ተናግረዋል። ሜጀር ጄኔራል ኩመራ ነገሪ ሰልጣኞች በስልጠናው ላይ እያሳዩት ያለው ቁርጠኝነትና ተነሳሽነት በቀጣይም ተጠናክሮ ሊቀጥል እንደሚገባ ገልጸው የማሰልጠኛ ትምህርት ቤቱ አመራሮችና ሰልጣኞችም ለሰራዊታችን ተጨማሪ አቅም መፍጠር የሚችሉ መሪዎችን ለማፍራት እየሰሩ የሚገኙትን ስራ አጠናክረው እንዲቀጥሉም አሳስበዋል። ተመልካቾቻችን ስትከታተሉት የቆያችሁት ዜና መከላከያ ነው። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ተመልካቾች ዜናዎቻችን እንደቀጠሉ ናቸው። የቢዝነስና የአየር ትንበያ መረጃዎችን ተከታትለን እንመለስ።
አመሰግናለሁ። በኢንቨስትመንት ፕሮጀክቶች የሚስተዋለውን የኃይል አቅርቦት ችግር ለመቅረፍ በትኩረት እየተሰራ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። ኮሚሽኑ ምቹና ሳቢ ኢንቨስትመንት ከባቢ መፍጠር በሚቻልበት ሁኔታ ላይ ከኢትዮጵያ ኤሌክትሪክ ኃይልና ከኢትዮጵያ የኤሌክትሪክ አገልግሎት ጋር ውይይት አድርጓል። በውይይቱም በስራ ላይ ለሚገኙ ባለሀብቶች የምርትና አገልግሎት አሰጣጥ ሂደቶችን የሚያስተጓጉሉ የኃይል አቅርቦት ማረጋገጥ በሚቻልባቸው ሁኔታዎች ላይ መክረዋል። በተጨማሪም የውጭ ባለሀብቶች ለሚገጥሟቸው ችግሮች ፈጣን ምላሽ መስጠት በሚቻልባቸው ጉዳዮች ላይ በዝርዝር መወያየታቸውን የተገለጸው ተቋማቱ በተደጋጋሚ የኃይል አቅርቦት ችግር የገጠማቸውን የኢንቨስትመንት ፕሮጀክቶችና የተለያዩ አካባቢዎችን መሰረት በማድረግ ሊወሰዱ በሚገባቸው እርምጃዎች ላይ ተስማምተዋል። አስቻይና ግልጽ የኢንቨስትመንት ከባቢ ለመፍጠር ከባለድርሻ አካላት ጋር የሚደረገውን ቅንጅታዊ አሰራርና ትብብር እንደሚያጠናክር የኮሚሽኑ መረጃ ያመለክታል። የትራንስፖርትና ሎጂስቲክስ ሚኒስቴር ሀገራዊ የሎጂስቲክስ እንቅስቃሴን የሚገመግም የምክክር መድረክ በአዲስ አበባ አካሄደ። ሚኒስትሮችን ጨምሮ በሎጂስቲክስ ዘርፍ የተሰማሩ የዘርፉ አገልግሎት ሰጪዎች እንዲሁም ባለድርሻ አካላት በተገኙበት ነው መድረኩ የተካሄደው። በዚህ ወቅት ሚኒስቴሩ የኢትዮጵያን የሎጂስቲክስ ዘርፍ ለማዘመን ብሎም ለማሳደግ ፖሊሲና ስትራቴጂ ቀርጾ በመተግበር በዘርፉ አበረታች ውጤት እያስመዘገበ እንደሚገኝ ተገልጿል። ሀገራዊ የሎጂስቲክስ ግብን ለማሳካት የመንግስትና የግሉ ዘርፍ ያለውን ቅንጅታዊ አሰራር ለማጠናከር እየተሰራ መሆኑም ተጠቅሷል። በሎጂስቲክስ ዘርፍ የተሰማሩ የዘርፉ አገልግሎት ሰጪዎች የተቋሞቻቸውን የሎጂስቲክስ አገልግሎት አሰጣጥና አፈጻጸም ሪፖርትም አቅርበዋል። በመድረኩ በሎጂስቲክስ ዘርፍ የሚስተዋሉ ተግዳሮቶች ላይ ውይይት የተደረገ ሲሆን የጭነት ትራንስፖርት ኦፕሬተሮች እርስ በርስ የልምድ ልውውጥም አድርገዋል። በአማራ ክልል እየተመረተ ያለውን ወተት ጥራቱ ተጠብቆ ለሸማች በቀጥታ እንዲደርስ የገበያ ትስስር እየተመቻቸ መሆኑን የክልሉ ንግድና ገበያ ልማት ቢሮ አስታወቀ። በቢሮ የእንስሳት አስተዋጽኦ ግብይት ዳይሬክተር አቶ ግዛቸው ክንዴ እንደተናገሩት አርሶ አደሩ ወተትን በጥራትና በብዛት አምርቶ ለገበያ በማቅረብ ተጠቃሚነቱን እንዲያሳድግ እየተሰራ ነው ብለዋል። በበጀት ዓመቱ ውስጥ 185 ሚሊዮን ሊትር ወተት በማምረት ለገበያ ለማቅረብ ታቅዶ ወደ ተግባር መገባቱን ጠቅሰው ከታቀደው ውስጥም እስካሁን ከ83.3 ሚሊዮን ሊትር በላይ ወተት በማምረት ለገበያ ማቅረብ መቻሉን ገልጸዋል። ለገበያ የቀረበው የወተት ምርትም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ2 ሚሊዮን ሊትር በላይ ብልጫ እንዳለው ዳይሬክተሩ ተናግረዋል። በክልሉ የሚመረተውን ወተት ጥራትና ደህንነቱን ለማስጠበቅ የሚያስችል የግብይት ቁጥጥር ስራው በሕግ ማዕቀፍ እንዲመራ ለማድረግ ቢሮ እየሰራ ነው ብለዋል። የወተት የግብይት ማዕከላትን በከተሞች በማቋቋም ምርቱ ከአምራቹ በቀጥታ ለሸማቹ ማህበረሰብ እንዲደርስ የሚያገናኝ የገበያ ትስስር የማመቻቸት ተግባር እየተከናወነ መሆኑንም ገልጸዋል ሲል የዘገበው ኢዜአ ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። ሌጎስ በአፍሪካ ሁለተኛዋ ትልቋ የከተማ ኢኮኖሚ መሆኗ ተገለጸ። የሌጎስ ግዛት በአፍሪካ ውስጥ ግንባር ቀደም የኢኮኖሚ ኃይል ያለውን ደረጃ ያጠናከረ ሲሆን አጠቃላይ የሀገር ውስጥ ምርት ጂዲፒ በ2023 $259.75 ሚሊዮን ደርሷል። ይህ ስኬት ሌጎስን በግብጽ ካይሮ ብቻ ተበልጦ በአህጉሪቱ ሁለተኛዋ ትልቅ ኢኮኖሚ አድርጓታል ተብሏል። እንደ አውሮፓውያን አቆጣጠር በ2024 የመጀመሪያው አጋማሽ የሌጎስ ኢኮኖሚ ወደ 27.38 ትሪሊዮን ናይራ በማደግ በ2023 ከነበረው 19.65 ትሪሊዮን ናይራ ከፍተኛ እድገት አሳይቷል። በናይጄሪያ ተለዋዋጭ ኢኮኖሚ ገጽታ ውስጥ እድሎችን ለሚፈልጉ ባለሀብቶችም ዋና መዳረሻ ሆኖ ቀጥሏል። ነገር ግን ዘላቂ የረጅም ጊዜ እድገትን ለማረጋገጥ ከፍተኛ የዋጋ ግሽበት፣ የውጭ ምንዛሪ ተለዋዋጭነትና የመሰረተ ልማት ጉድለቶች ያሉ ተግዳሮቶች መሆኑ ተገልጿል። የብሔራዊ ስታቲክስ ቢሮ ኤንቢኤስ እንዳስታወቀው በዚህ ዓመት የናይጄሪያን የሀገር ውስጥ ምርት መሰረት በማድረግ አጠቃላይ ኢኮኖሚ ማሻሻያ እንደሚደረግም ገልጿል። ይህ አጠቃላይ ማሻሻያ የናይጄሪያን የኢኮኖሚ መዋቅርና አፈጻጸም ትክክለኛ ጊዜን በመስጠት የኢኮኖሚ እቅድና የፖሊሲ ቀረጻን እንደሚያሳድግ ይጠበቃል። የሌጎስ ግዛት የኢኮኖሚ እድገትና የናይጄሪያ መጪው የሀገር ውስጥ ምርት መልሶ ማቋቋም የሀገሪቱን እያደገ የመጣውን የኢኮኖሚ ሁኔታ አጉልቶ ያሳያል ሲል ቢዝነስ ኢንሳይደር አፍሪካ ዘግቧል። ስቴላንቲስ ለጣሊያኑ ኢቪኮ 2 የኢቪ ቫኖች ለአውሮፓ ለማቅረብ ተስማማ። ስቴላንቲስ እና ኢቪኮ እንደተናገሩት ለጣሊያናዊው የጭነት መኪና ሰሪ 200 የኤሌክትሪክ ቫን ሞዴሎችን እንዲያቀርብ ተስማምተዋል። ይህም ኢቪኮ በአውሮፓ ውስጥ የኤሌክትሪክ ቫን ወሰንን የበለጠ እንዲያሰፋ ይረዳዋል ተብሏል። በስቴላንቲስ የሚመረተው የኢቪኮ ባጃጅ ቫን ሽያጭ በ2026 አጋማሽ ላይ ይጀምራል ተብሎም ይጠበቃል። አዲሶቹ ቫኖች በስቴላንቲስ መካከለኛና ትልቅ መጠን ያላቸው የኢቪ ቫን ሞዴሎች ላይ የተመሰረቱ ይሆናሉ ሲሉ ኩባንያዎቹ አክለዋል። የኤሌክትሪክ ቫኖቹ በጣሊያን አቴሳ፣ በፖላንድ ግሊዊስ እና በፈረንሳይ ሆርዳይም በሚገኙ የስቴላንቲስ ፕሮ አንድ ቫን ዩኒት ፋብሪካዎች የሚመረቱ ሲሆን በኢቪኮ በአውሮፓ ዩናይትድ ኪንግደምን ጨምሮ በተቋቋሙ ቻናሎች ይሰራጫሉ ተብሏል። ስምምነቱ ባለፈው ዓመት ኢቪኮ ከደቡብ ኮሪያ ሃይንዳይ ሞተር ጋር አቅርቦት የነበረውን የሽርክና ስምምነትን በማስፋት ተመሳሳይ ስምምነት ማድረጉን ገልጿል ሲል የዘገበው ሮይተርስ ነው። የውጭ ምንዛሪ ተመንን ተከታትለን እንመለስ።
የሰዓቱ የቢዝነስ ዜናዎች ይህን ይመስሉ ነበር። አመሰግናለሁ። ተመልካቾቻችን ተመልሰናል። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። ደቡብ አፍሪካ፣ ታንዛኒያ እና ማላዊ ግጭት ካለባት ምስራቅ ኮንጎ ወታደሮቻቸውን ማስወጣት ጀመሩ። በኤም23 አማጽያን በምስራቃዊ ኮንጎ የተነሳውን አመጽ ተከትሎ ደቡብ አፍሪካ፣ ታንዛኒያ እና ማላዊ በሺዎች የሚቆጠሩ ወታደሮቻቸውን ከሀገሪቷ ማስወጣታቸው ተገልጿል። የኤም23 አማጽያን በዚህ ዓመት የምስራቃዊ ኮንጎ የተለያዩ አካባቢዎችን በበላይነት ሲቆጣጠሩ የተወሰኑ የሰላም አስከባሪ ኃይሎችን መግደላቸው ተገልጿል። የሶስቱ ሀገራት ወታደሮች እንደ አውሮፓውያን አቆጣጠር በ2023 በደቡብ አፍሪካ ልማት ማህበረሰብ የተላኩ ቢሆንም 14 ደቡብ አፍሪካዊና 3 የማላዊ ሰላም አስከባሪ ኃይሎች በጥር ወር በአማጽያኑ ከተገደሉ ወዲህ ህዝቡ ተቃውሞ ጨምሯል። ውሳኔው የተገለጸው ኮንጎን ጨምሮ 16 አባላት ያሉት ህብረቱ ካደረገው ቨርቹዋል ስብሰባ በኋላ ሲሆን አንጎላ በበኩሏ በሚቀጥለው ሳምንት በኮንጎ መንግስትና በኤም23 አማጽያን መካከል የሰላም ድርድር እንደምታዘጋጅ አስታውቃለች። ቁጥራቸው እስከ 3000 የሚደርሰው ወታደሮቹ የሚወጡበት የጊዜ ሰሌዳ አልተገለጸም ሲል አሶሺየትድ ፕሬስ ዘግቧል። ኢራን በኒውክሌር ፕሮግራሟ ላይ አዲስ ስምምነት ልታደርግ እንደምትችል ተገለጸ። ስምምነቱ አሜሪካ በሀገሪቱ ላይ የጣለችውን ማዕቀቦች ካላነሳች ተግባራዊ የመሆን እድሉ የጠበበ ነው ተብሏል። ሀብታሙ ምትኩ ተጨማሪ አለው። ከ10 ዓመታት በፊት 6 ሀገራት ማለትም አሜሪካ፣ ቻይና፣ ሩሲያ፣ ጀርመን፣ ፈረንሳይና ዩናይትድ ኪንግደም ከኢራን ጋር የሀገሪቱ የኒውክሌር ፕሮግራም መሳሪያዎችን ማምረትን እንዳያካትት የሚያደርግ የጋርዮሽ ፊርማን አኑሮ ነበር። ውሉ ኢራን ለ10 ዓመታት ያህል አሊያም እስከ 2025 ምንም አይነት የኒውክሌር መሳሪያን እንዳታመርት የሚያግር ነበር። ነገር ግን በባራክ ኦባማ የተፈረመውን ውል ከ3 ዓመታት በኋላ በቅርቡ ለሁለተኛ ጊዜ ዋይት ሀውስ የገቡት ዶናልድ ትራምፕ ሀገረ አሜሪካ ከዚህ ውል ወጥታለች ብለው አወጁ። ኢራንም ከዛ በኋላ ከውሉ ጀርባ መሳሪያዎችን ለማምረት ደፋ ቀና ስትል እንደቆየች የምዕራባውያኑ የዜና ምንጮች በጥርጣሬ ያነሳሉ። ኢራን ደጋግማ የኒውክሌር ፕሮግራሟ ሰላማዊ ለሆኑ ጉዳዮች ብቻ ስለማዋሉ ብታነሳም ያመኗት ሊያምኗት የሚፈለጉ እምብዛም ናቸው። በተለይም አሜሪካ። ከሰሞኑ ፕሬዚዳንት ዶናልድ ትራምፕ ለኢራኑ ከፍተኛ መሪ አያቶላ አሊ ካሜኒ የኢራንን የኒውክሌር ፕሮግራም አስመልክቶ በተባበሩት አረብ ኤሚሬትስ በሚገኝ ዲፕሎማታቸው በኩል ደብዳቤ ልከው ነበር። የደብዳቤው ጭብጥ ሲጠቃለል ኢራን ሆይ በኒውክሌር ፕሮግራምሽ ላይ ከኔ ጋር ቁጭ ብለሽ ተነጋገሪ አሊያም ጦር እመዛለሁ የሚል ነበር። ይህ ደብዳቤ የኢራን መሪዎችን ጨምሮ በብዙ ፖለቲካዊ ጉዳዮች ከአሜሪካ በተቃርኖ የቆሙ ሀገራትን ያስቆጣ ሆኗል። የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ትዕዛዝ መሰለሉት የትራምፕ ደብዳቤ በሰጡት መልስ ከዋሽንግተን ጋር ምንም የምናደርገው ንግግር የለም ሲሉ ቆፍጠን ያለ የመልስ ምት ሰንዝረዋል። ምክንያቱም አሜሪካ በኢራን ላይ የጣለቻቸው ማዕቀቦች ሳይነሱ እንዴት ሆኖ የሚል ነበር። በዛሬው ዕለትም የኢራን የሩሲያና የቻይና ከፍተኛ አመራሮች በጉዳዩ ላይ በቤጂንግ ተገናኝተው ተወያይቷል። ቻይናን በመወከል ምክትል የውጭ ጉዳይ ሚኒስትሩ ማዣኦ፣ የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጄ ሪያብኮቭ እንዲሁም የኢራኑ ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በውይይቱ ተሳትፏል። ከውይይቱ በኋላ በሰጡት መግለጫም የቻይናው ምክትል ውጭ ጉዳይ ሚኒስትር እንዳሉት ሀገራቸው ለማንኛውም ፖለቲካዊና ዲፕሎማሲያዊ ውይይት ድጋፍ እንደምትሰጥ ነገር ግን የሁሉንም መብትና ፍላጎት ባከበረ
የጋራ ስምምነት ላይ መሰረት ያደረገ መሆን አለበት ብለዋል። ሶስቱ ሀገራት አሁን ላይ ያለውን ውጥረት ከመነሾ ጀምሮ በመፈተሽ መፍትሄ ለማምጣትና የትኛውንም አይነት የኃይል እርምጃዎች ለማስቀረት እንደሚጥሩም ከቤጂንጉ ውይይታቸው በኋላ ገልጸዋል። የኢራኑ ምክትል ውጭ ጉዳይ ሚኒስትር ጋሪ ባባዲ መልካም ውይይት ማድረጋቸውን ጠቁሞ የሀገራቸው የኒውክሌር ፕሮግራም ሰላማዊ ነው ሲሉ ደግመው አስታውሰዋል። አክለውም አንዳንድ ሀገራት ብለዋል አንዳንድ ሀገራት አላስፈላጊ ውጥረት ለመፍጠር እየሰሩ ነው ሲሉ አሜሪካንን በነገር ሸንቆጥ አድርጓል። የሶስትዮሽ ውይይቱ ምናልባትም ኢራን በኒውክሌር ፕሮግራሟ ላይ ዳግም ሌላ ስምምነት ልታደርግ እንደምትችል ፍንጭ የሰጠ ነው ብሏል። በተለይም መረጃውን በቀዳሚነት የዘገበው የቻይናው መገናኛ ብዙሃን ሲሲቲቪ። ነገር ግን ለሁሉም አሜሪካ በኢራን ላይ የጣለቻቸው ማዕቀቦችን ማንሳቷ የግድ ይላል። የ2015ቱ ስምምነት ጊዜው ሊያበቃ የአውሮፓውያኑን 2025 መጨረሻ ሳምንታትን ይጠብቃል። አሁን ላይ ግን ኢራን የኒውክሌር መርሃ ግብሯን ተጠቅማ እንደ አቶሚክ ቦምብ ያሉ ከባባድ የጦር መሳሪያዎችን ለመስራት ከጫፍ ስለመድረሷ መረጃው አለን ያሉ ሚዲያዎች በመዘገብ ላይ ናቸው። አሁን ላይ የኒውክሌር መሳሪያዎችን ለማምረት የሚያስችላትን 90% ግብዓት ይዛለች ይላል የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ መረጃ። የአሜሪካ የስለላ ተቋማትም ምንም እንኳን ኢራን የጦር መሳሪያ የማምረት ፕሮግራም ባትጀምርም ያንን ለማድረግ የሚያስችላትን ቅድመ ዝግጅት አጠናቃለች እያሉ ነው። እናም በማንኛውም ሰዓት አምርታ ስጋት የመፍጠር አቅምንም ይዛለች ብሏል። እንደተባለው ኢራን የኒውክሌር ፕሮግራሟን ተጠቅማ የጦር መሳሪያ ካመረተችና የአሜሪካ ስጋት እውን ከሆነ ትልቅ ጥፋት የሚያስከትል ጦር መማዘዝ ሊመጣ ይችላል የሚለው የብዙዎች ስጋት ነው። ተመልካቾቻችን አሁን ደግሞ የስፖርት መረጃዎችን የምንከታተልበት ሰዓት ላይ ደርሰናል። አለም ሰገድ አበበ እየጠበቀን ነው። ተከታትለን እንመለስ። አመሰግናለሁ። በቅድሚያም የኢትዮጵያ ብሔራዊ ቡድን ለ2026ቱ የዓለም ዋንጫ ማጣሪያ የግብጽ ብሔራዊ ቡድንም በቀጣዩ ሳምንት የሚገጥመው የኢትዮጵያ ብሔራዊ ቡድን በዛሬው ዕለትም ልምምዱን አድርጓል። ለ2026ቱ ዓለም ዋንጫ ማጣሪያ በቀጣዩ ሳምንት የግብጽ ብሔራዊ ቡድንና የጅቡቲ ብሔራዊ ቡድንን የሚገጥመው የኢትዮጵያ ልዑክ የሁለተኛ ቀን ልምምዱን ዛሬ ረፋር ላይም አድርጓል። በ2026ቱ ዓለም ዋንጫ ማጣሪያ ከግብጽና ጅቡቲ ጋር የተደለደለው የኢትዮጵያ ብሔራዊ ቡድን የምድቡን አምስተኛና ስድስተኛ ዙር ጨዋታዎችን ያደርጋል። የኢትዮጵያ ብሔራዊ ቡድን አምስተኛና ስድስተኛ ዙር ጨዋታዎችን ከግብጽና ከጅቡቲ ጋር ጨዋታዎችን ለማድረግ በትናንትናው ዕለት መጋቢት 4 ወደ ዝግጅት መግባቱ የሚታወስ ነው። የሱፐር ስፖርት ዩናይትዱ ኢትዮጵያዊ ተጫዋች አቡበከር ናስርም ዛሬ ረፋድ ብሔራዊ ቡድኑን በአዲስ አበባ ስቴዲየም በሚሰራው ልምምድ ሰዓት ተገኝቶ መቀላቀሉም ታውቋል። አቡበከር ለብሔራዊ ቡድኑ ለመጨረሻ ጊዜ አገልግሎት የሰጠው ሰኔ 2 ቀን 2014 ዓ.ም ከግብጽ ጋር በተደረገው ጨዋታ እንደነበረም ይታወሳል። አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ ማቅረባቸው የሚዘነጋም አይደለም። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን በነገው ዕለት ከካሜሮናቸው ጋር የሚያደርገው ጨዋታ ይጠበቃል። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከካሜሮናቸው ጋር ነገ በአዲስ አበባ የመልስ ጨዋታውን ያደርጋል። በዓለም ዋንጫ ማጣሪያ በመጀመሪያ ዙር 5-2 የተሸነፈው የኢትዮጵያ ብሔራዊ ቡድን ውጤቱን ገልብጦ ለማለፍ ዝግጅት ሲያደርግም ቆይቷል። የመልሱ ጨዋታ የዛሬ ሳምንት ቅዳሜ በአበበ ቢቂላ ስቴዲየም እንደሚደረግ የሚታወስም ነበር። አሰልጣኝ ራውዳ አሊ ውጤቱን ገልብጦ ለማለፍ በቂ ዝግጅት ስለማድረጋቸው በሰጠችው መግለጫ ላይ ማስታውቃለች። የኢትዮጵያ ዋንጫ የሩብ ፍጻሜ መርሃ ግብሮች ነገ መደረግ ይጀምራሉ። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች በነገ ዕለትና ከነገ በስቲያ የሚደረጉም ይሆናል። ነገ በሐዋሳ ቀን 7 ሰዓት ላይ ሸገር ከተማ ከባህር ዳር ከተማ በሚያደርጉት ጨዋታ ጅማሮውንም ያደርጋል። ሲዳማ ቡና ከሀዲያ ሆሳና ደግሞ በዕለቱ 9 ሰዓት ተኩል ሲል ጨዋታቸውን እንደሚያከናውኑም ይጠበቃል። በቀጣዩ እሁድም ውድድሩ ሲቀጥል መቻል ከኢትዮጵያ መድን 7 ሰዓት ላይ እንዲሁም 9 ሰዓት ተኩል ሲሆን ደግሞ ወላይታ ዲቻ ከሐዋሳ የሚያደርጉት ጨዋታም ይጠበቃል። የእንግሊዝ ፕሪሚየር ሊግ በአውሮፓ ቻምፒዮንስ ሊግ 5 ክለቦችን የሚያሳትፍበት እድል አገኘ።
እንግሊዝ በአውሮፓ ቻምፒዮንስ ሊግ ውድድር የ5ኛ ደረጃን ተሳትፎ ማግኘቷም ታውቋል። የእንግሊዝ ክለቦች በአውሮፓ መድረክ በሶስቱም ውድድሮች ውጤታማ ጉዞ እያደረጉ መሆኑን ተከትሎ ነው እድሉን ማግኘትም የተቻለው። በዩሮፓ ሊግ ማንቸስተር ዩናይትድ እና ቶትናም የሩብ ፍጻሜ ትኬት ከወሰዱ በኋላ እንግሊዝ በሚቀጥለው ሲዝን የአውሮፓ ቻምፒዮንስ ሊግ ተሳትፎ የሚኖራትን ድርሻ ከ4 ወደ 5 ማሳደግም ችላለች። ይህንንም ተከትሎ በ2023/24 የውድድር ዘመን በሊጉ 5ኛ ደረጃ በመያዝ የሚያጠናቅቀው ክለብ በአውሮፓ ቻምፒዮንስ ሊግ በቀጥታ የመሳተፍ እድልም ያገኛል። በመጨረሻም የቀድሞ የማንቸስተር ዩናይትድ እና የአሁኑ የአስቶን ቪላው የፊት መስመር ተጫዋች ማርከስ ራሽፎርድ ለሀገሩ ብሔራዊ ቡድን ጥሪ ቀረበለት። ራሽፎርድ ከረጅም ጊዜ ቆይታ በኋላ ወደ ብሔራዊ ቡድኑ መመለሱም ታውቋል። የአስቶን ቪላው የፊት መስመር ተጫዋች ማርከስ ራሽፎርድ ከእንግሊዝ ብሔራዊ ቡድን ጥሪ ሊቀርብለት እንደሚችል ሲነገርም ቆይቷል። ማርከስ ራሽፎርድ ለመጨረሻ ጊዜ ለብሔራዊ ቡድኑ ግልጋሎት የሰጠው ባለፈው ዓመት በዚህ ሰዓት እንደነበር የሚታወስ ነው። የ27 ዓመቱ ማርከስ ራሽፎርድ በአስቶን ቪላ እያሳየ የሚገኘው ጥሩ እንቅስቃሴ በአሰልጣኝ ቶማስ ቱሄል ጥሪ እንዲደርሰው ምክንያትም ተደርጓል። የማንቸስተር ሲቲው የፊት መስመር ተጫዋች ጃክ ግሬሊሽ በበኩሉም ጥሪ እንደማይደረግለት የዛ አትሌቲክ ዘገባም ያሳያል። የእንግሊዝ ብሔራዊ ቡድን በቀጣይ ላለበት ጨዋታዎች በዛሬው ዕለት ስብስቡን ይፋ እንደሚያደርግ ሲጠበቅም ነበር። በሌላ በኩልም የአርሰናሉ የመስመር ተጫዋች ሊዩስ ስኬሊም ለሀገሩ እንግሊዝ በታሪኩ ለመጀመሪያ ጊዜ የሚጫወትበት እድልም አግኝቷል። የሰዓቱ የስፖርት መረጃዎች እነዚህ ነበሩ። አመሰግናለሁ። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ